ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ሁለት የዓለም አቀፍ የተራድኦ ድርጅቶች አካባቢውን በአስቸኳይ ለቀው እንዲወጡ በጥብቅ ማሳሰቡን፣ የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ከመንበራቸው አንስታ የወሰደችው አሜሪካ ዜጎቿ በአስቸኳይ ከቬንዙዌላ እንዲወጡ ማሳሰቧን፣ ኢሳያስ ጭራቅ ነው ሻዕቢያን ልኩን ማስገባት አለብን ሲሉ ኢትዮጵያዊው ጄኔራል መልእክት ማስተላለፋቸውን፣ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ወደ ጅቡቲ አቅንተው ከሀገሪቱ ፕሬዝዳንት ኢስማኤል ኦማር ጌሌ ጋር መነጋገራቸውን፣ እንዲሁም ኢራናውያን የመንግስትን አዋጅ ጥሰው ቅዳሜ ምሽት ተቃውሟቸውን ማሰማት በቀጠሉበት ሂደት ቢያንስ 100 ሰዎች እንደተገደሉ ተሰምቶ አሜሪካ ጣልቃ ልትገባ እንደሆነ መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ሁለት የዓለም አቀፍ የተራድኦ ድርጅቶች አካባቢውን ለቀው በአስቸኳይ እንዲወጡ አሳስበዋል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ለሁለት ዓለም አቀፍ የተራድኦ ድርጅቶች አካባቢውን ለቀው እንዲወጡ ጥብቅ ማሳሰቢያ ማስተላለፉን የዞኑ አስተዳደር በዛሬው ዕለት ባወጣው መግለጫ አስታውቋል። የዞኑ አስተዳደር ይህንን ውሳኔ ለማስተላለፍ የተገደደው የተራድኦ ድርጅቶቹ ስራ ከጀመሩበት ጊዜ አንስቶ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት ከግብረሰናይ እንቅስቃሴና ሰብአዊ ድጋፍ አገልግሎት በሚጻረር መልኩ የዓለም አቀፍና የኢትዮጵያን ሕግጋቶች በመጣስ ለህወሓት ፖለቲካዊ ወገንተኝነትን ሲያሳዩና ህገወጥ እንቅስቃሴ ሲያደርጉ በመታየታቸው ነው ሲል ዞብል ፖስት አስነብቧል። ወልቃይትንና አካባቢውን ለቀው እንዲወጡ ማሳሰቢያ የተሰጣቸው ሁለቱ የተራድኦ ድርጅቶች ኖርዌጂያን ሬፊውጂ ካውንስልና ኢንተርናሽናል ሜዲካል ኮርፕስ ሲሆኑ ከነዚህ ውሳኔ ቀደም ብሎ ተደጋጋሚ ማስጠንቀቂያ ተሰጥቷቸው እንደነበር የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ባወጣው መግለጫ አያይዞ ገልጿል። በህገወጥ ተግባራት በመሰማራታቸው ከአካባቢው እንዲወጡ ውሳኔ የተላለፈባቸው የተራድኦ ድርጅቶቹ በማህበረሰቡ ዘንድ ቅሬታን የሚፈጥሩና ሌሎች የግብረሰናይ ድርጅቶች በጥርጣሬ እንዲታዩ የሚያደርጉ ህገወጥ ድርጊቶችን ሲፈጽሙ የቆዩ ሲሆን ከዚህ ድርጊታቸው እንዲታቀቡ የተሰጣቸውን ተደጋጋሚ ማስጠንቀቂያ ተፈጻሚ ባለማድረጋቸው ከአካባቢው እንዲወጡ ውሳኔ ለማስተላለፍ ተገድጃለሁ ሲል የዞኑ መንግስት በመግለጫው ላይ አስታውቋል። ከወልቃይት ጠገዴ ለቀው እንዲወጡ ውሳኔ የተላለፈባቸው ሁለቱ የተራድኦ ድርጅቶች ከተቋቋሙለት የሰብአዊ ድጋፍ ዓላማ በተቃረነ የወልቃይት ጠገዴ አማራ ለዘመናት ሲያደርግ የኖረውን የነጻነት ተጋድሎና በብዙ መስዋዕትነት ያገኘውን ነጻነት ለማስጠበቅ የሚያደርገውን ትግል እንዳፈናቃይ አድርገው ሲገልጹ ቆይተዋል ሲልም ዞኑ ገልጿል። ከዚህም በተጨማሪ የስራ ቅጥር ሲያወጡም ሆነ ሌሎች ይፋዊ ግንኙነቶችን ሲያደርጉ አካባቢውን የትግራይ ክልል አካል እንደሆነ አድርገውና ከፕሪቶሪያው ስምምነት በኋላ የዓለም አቀፉ ማህበረሰብ እንኳን አወዛጋቢ አካባቢዎች ብሎ የሚጠራውን ወልቃይት ጠገዴ ከአካባቢው ለቀው እንዲወጡ የተወሰነባቸው የተራድኦ ድርጅቶቹ ግን ምዕራብ ትግራይ ያሉ በመጥራት ለህወሓት ግልጽ ፖለቲካዊ ውግንና ሲያሳዩ መቆየታቸውን የዞኑ አስተዳደር በዛሬው ዕለት ባወጣው ይፋዊ መግለጫ አያይዞ አስታውቋል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በህገወጥ ተግባራት ላይ ተሰማርተው ለተገኙ ለሁለቱም የዓለም አቀፍ ተራድኦ ድርጅቶች አካባቢውን በአስቸኳይ ለቀው እንዲወጡ ማሳሰቢያ የሰጠ ቢሆንም ህግን አክብረው ለተቋቋሙለት የሰብአዊ ድጋፍና ግብረሰናይ አገልግሎት ለመስጠት በአካባቢው ከተሰማሩ ሌሎች ሀገር በቀልም ሆኑ ዓለም አቀፍ የተራድኦ ድርጅቶች ጋር በትብብር ለመስራት ቁርጠኛ መሆኑን በመግለጫው አክሎ ገልጿል። እንደ ዞብል ፖስት ዘገባ ከሆነ ባሳለፍነው ሰኔ 2017 ዓ.ም በጠለምት የሚንቀሳቀሱ የተራድኦ ድርጅቶች በአካባቢው የሚፈጽሙት ፖለቲካዊ ጣልቃ ገብነትና ለጦርነት ድግስ የሚጫወቱት ሚና በሚል ርዕስ ሰፊ የምርመራ ዘገባ መስራቱን ጠቅሶ ልክ እንደ ወልቃይት ጠገዴ ሁሉ በጠለምት የሚገኙ በርካታ የተራድኦ ድርጅቶችም ከሰብአዊ ድጋፍ ውጪ ፖለቲካዊና ወታደራዊ ጣልቃ ገብነት በመፈጸም ላይ እንደሚገኙ ማጋለጣችን አይዘነጋም ሲልም ዞብል ፖስት አስነብቧል። ወደ ቀጣዩ መረጃችን ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ወደ ጅቡቲ አቅንተው ከሀገሪቱ ፕሬዝዳንት ኢስማኤል ኦማር ጌሌ ጋር ተነጋግረዋል። ጠቅላይ ሚኒስትሩ በይፋዊ ማህበራዊ መገናኛ ገጻቸው ባጋሩት መልእክት ኢስማኤል ኦማር ጌሌ አቀባበል እንዳደረጉላቸውም ገልጸዋል። መሪዎቹ በዛሬው ውይይታቸው የጂኦፖለቲካ የቀጠናዊ ሰላምና ጸጥታ ጉዳዮች ላይ ማተኮራቸውን የጠቅላይ ሚኒስትሩ መልእክት ያሳያል። በተጨማሪም ሁለቱ ሀገራት ትብብር በሚያደርጉባቸው የንግድ የሎጂስቲክስና የልማት ስራዎች ሊጠናከሩ በሚችሉባቸው ጉዳዮች ላይ
መምከሩንም ጠቅሰዋል። ዘግየት ብሎ የወጡ የምስል መረጃዎች ጠቅላይ ሚኒስትር ዶክተር አብይ አህመድ ከአማካሪዎቻቸውና ጥቂት ሚኒስትሮቻቸው ጋር በመሆን የጅቡቲ ዶራሌ ወደብ መጎብኘታቸውን ያሳያሉ። በቅርቡ ግብጽ የኤርትራውን የአሰብ ወደብና የጅቡቲውን የታጅራ ወደቦች ለማልማት የሚያስችላት ስምምነቶችን መፈረሟ ከኢትዮጵያ ጋር ለዓመታት የዘለቀውን የዲፕሎማሲ ጦርነት ወደ ሌላ ምዕራፍ ማሻገሯን ያሳያል ሲሉ ተንታኞች ሲገልጹ ቆይተዋል። ጠቅላይ ሚኒስትር አብይ አህመድ በቅርቡ የኢትዮ ጅቡቲ የምድር ባቡር ድርጅትን በመጎብኘት ድርጅቱ አገራቱን በንግድ ከማስተሳሰር ባሻገር ኢትዮጵያ ለምታስበው እድገት ወሳኝ መሆኑንም ማመልከታቸው ይታወሳል። ወደ ቀጣዩ መረጃችን ስናልፍ የሱዳን ብሔራዊ ጦር መንግስታዊ መቀመጫ በስደት ላይ ከነበረበት ወደ መዲናይቱ ካርቱም ተመልሷል። 3 ዓመት ሊደፍን በተቃረበው የእርስ በርስ ጦርነት መቀመጫውን ፖርት ሱዳን አድርጎ የነበረው የሱዳን መንግስት በይፋ ወደ ካርቱም መመለሱን የሀገሪቱ ጠቅላይ ሚኒስትር ካሚል ኢድሪስ አስታውቀዋል። የሱዳን ብሔራዊ ጦር መዲናይቱ ካርቱምን ለቆ የወጣው እንደ ኢሮፓያኑ ሚያዝያ ወር 2023 ዓ.ም ነበር። ከዚያ በኋላ ብርቱ የውጊያ ማዕከል የነበረችው ካርቱም ባለፈው ዓመት መጋቢት ወር በብሔራዊ ጦሩ እጅ መግባቷ ይታወሳል። ዛሬ ወደ መዲናይቱ ካርቱም በይፋ ተመልሰናል ያሉት ጠቅላይ ሚኒስትሩ ለነዋሪው የተሻለ አገልግሎት ለማቅረብ ዝግጁ ነን ሲሉም ገልጸዋል። ላለፉት 2 ዓመታት በተለይ 3ቱ የተያያዙ ከተሞች ካርቱም፣ ኦምዱርማንና ባህሪ ከተሞች ዋነኛ የጦርነት ማዕከላት ነበሩ። የተባበሩት መንግስታት ድርጅት መረጃ እንደሚያመለክተው ካለፈው ዓመት መጋቢት ወር አንስቶ እስካለፈው ጥቅምት ወር ድረስ 1.2 ሚሊዮን ያክል ሱዳናውያን ወደ ቀያቸው ተመልሰዋል። ወደ ቀጣዩ መረጃችን ስናልፍ አሜሪካ ተቃዋሚዎችን ወግና በኢራን ላይ ጥቃት የምትፈጽም ከሆነ እስራኤልና የአሜሪካ ወታደሮች ኢላማ ሊሆኑ እንደሚችሉ አስጠንቅቃለች። በመላው ኢራን የተከታተለውና 2ኛ ሳምንት ያስቆጠረው ህዝባዊ አመጽ ዛሬም ቀጥሎ ሲውል የመንግስት የጸጥታ ኃይሎች በወሰዱት እርምጃ ከ100 በላይ ኢራናውያን ህይወት ማለፉ ተሰምቷል። በተጨማሪም በበርካታ ሰዎች ላይ ጉዳት መድረሱን ተከትሎ ከሆስፒታሎች አቅም በላይ የሆነ መምጣቱን ዘገባዎቹ አመልክተዋል። ይህ በእንዲህ እንዳለ ግን አሜሪካ ተቃዋሚዎችን ወግና በኢራን ላይ ጥቃት የምትፈጽም ከሆነ በቀጥታ እስራኤልና የአሜሪካ ወታደሮች ኢላማ እንደሚሆኑ የኢራን የፓርላማ አፈ ጉባኤ አስጠንቅቀዋል። አፈ ጉባኤው ይህንን ያሉት የኢራን ፓርላማ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛቻ መልስ ለመስጠት በተሰበሰበበት ወቅት ነው ተብሏል። ፓርላማው ስብሰባውን ሲያጠናቅቅ አባላቱ ድምጻቸውን ከፍ አድርገው ሞት ለአሜሪካ የሚል መፈክር አሰምተዋል። ኢራን የአጸፋ እርምጃ እስራኤል እንደምትሰነዝር ማስታወቋን ተከትሎም እስራኤል በተጠንቀቅ መቆሟን የአሶሲየትድ ፕሬስ ዘገባ ያመለክታል። ኢራናውያንም የመንግስትን አዋጅ ጥሰው ቅዳሜ ምሽት ተቃውሟቸውን ማሰማት መቀጠላቸው ነው የተሰማው። በህዝባዊ ተቃውሞ ምክንያትም በኢራን የኢንተርኔት አገልግሎት እንዲቋረጥ ተደርጓል። የአገሪቱ አቃቢ ህግ መሐመድ ሞቫሄዲ አዛድ ቅዳሜ ባስተላለፉት ትዕዛዝ ማንኛውም ተቃዋሚ የፈጣሪ ጠላት ነው፣ ይህ ደግሞ በሞት የሚያስቀጣ ወንጀል ነው ብለዋል። ከ2 ሳምንት በፊት በጀመረው ተቃውሞ ተሳትፏል የተባሉ በመቶዎች የሚቆጠሩ ሰዎችም በቁጥጥር ስር መዋላቸው ተዘግበዋል። በኑሮ ውድነት ምክንያት የተከታተለው ህዝባዊ ተቃውሞ በመላ ሀገሪቱ የተስፋፋ ሲሆን ከ100 በላይ ከተማዎች ሰልፍ አስተናግደዋል። ሰልፈኞቹ የኢራን ጠቅላይ መሪ አያቶላ አሊ ሀሚኒ አገዛዝ እንዲወርድ ጠይቀዋል። ሀሚኒ ተቃዋሚዎቹን ምድረ አጥፊ ብለው ካጣጣሉ በኋላ የአሜሪካው ፕሬዚዳንት ዶናልድ ትራምፕን ለማስደሰት ሙከራ የሚያደርጉ ናቸው ብለዋል። የኢራን መንግስት ተቃውሞውን ለማርገብ የኢንተርኔት አገልግሎት እንዲቋረጥ አድርጓል። የኢራን የኢንተርኔት አገልግሎት ውስን ሲሆን ዳታ በመንግስት ከፍተኛ ቁጥጥር የሚደረግበት ነው። የአሁኑ ተቃውሞ ከ3 ዓመት በፊት ከታየው ሴቶች ህይወትና ነጻነት ከተሰኘው ተቃውሞ ከበድ ያለ መሆኑን አንዳንድ ተንታኞች እየተናገሩ ነው። የኢንተርኔት ጥናት ባለሙያው አሊሬዛ ማናፊ በአሁኑ ሰዓት በኢራን የኢንተርኔት አገልግሎት ሙሉ በሙሉ ተቋርጧል ሲሉም ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩሉ ቅዳሜ በማህበራዊ ሚዲያ ገጻቸው ኢራን ነጻነትን እየሻተች ነው፣ ምናልባትም ከዚህ ቀደም ታይቶ በማይታወቅ ሁኔታ አሜሪካ ለመርዳት ዝግጁ ናት ሲሉ መጻፋቸው አይዘነጋም። ወደ ቀጣዩ መረጃችን ስናልፍ አሜሪካ በፍሎሪዳ ባስተናገደችው 46ኛው የዓለም ሀገር አቋራጭ የሩጫ ውድድር ኢትዮጵያ በሁለተኛነት አጠናቃለች። ኢትዮጵያ በውድድሩ በነጠላና በቡድን በተገኙ 3 የወርቅ 2 የብርና 2 የነሐስ ሜዳሊያዎች ነው ሁለተኛ መሆን የቻለችው። ኢትዮጵያ በውድድሩ አትሌት ማርታ አለማየሁ በወጣት ሴቶች 10 ኪሎ ሜትር የወርቅ ሜዳሊያ ስታገኝ በአዋቂ ወንዶችና ሴቶች 10 ኪሎ ሜትር በቡድን 2 የወርቅ ሜዳሊያ አሸንፋለች። በተጨማሪም በአትሌት ወሰን ያሰፋ
አሰፋ የወጣት ዙሮች የብር እንዲሁም በአዋቂ ወንዶች በበሪሁ አረጋዊ የብር ሜዳሊያዎች ተገኝተዋል። የኢትዮጵያ አትሌቲክስ ፌዴሬሽን እንዳለው በውድድሩ ላይ መሳተፍ የነበረባቸው አትሌቶች በቪዛ ችግር ሳይሳተፉ በመቅረታቸው ተጨማሪ ሜዳሊያ የማምጣት እድል አምልጧል። ውድድሩን ኬንያ በ3 ወርቅ 4 ብርና 2 ነሐስ ቀዳሚ ሆና ስታጠናቅቅ ዩጋንዳ በ2 ወርቅ 2 ብርና 3 ነሐስ ሶስተኛ ሆናለች። ውድድሩም የምስራቅ አፍሪካ ሀገራት የበላይነት የታየበት እንደሆነም ተገልጿል። ወደ ቀጣዩ መረጃችን ስናልፍ የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ከመንበራቸው አንስታ የወሰደችው አሜሪካ ዜጎቿ በአስቸኳይ ከቬንዙዌላ እንዲወጡ አሳስባለች። የአሜሪካ የውጭ ጉዳይ ቢሮና በቬንዙዌላ የሚገኘው የአሜሪካ ኤምባሲ በቬንዙዌላ ያለው ሁኔታ ምንም ያልተረጋጋና አደገኛ ነው ሲሉ ገልጸው አሜሪካውያን በአስቸኳይ እንዲወጡ አስጠንቅቀዋል። የታጠቁ የሚሊሻ ቡድኖች መንገዶችን የመዝጋት አሜሪካውያን ዜጎች እንዲሁም የአሜሪካንን ምልክት የሚገልጹ ተሽከርካሪዎችን የመፈለግ እንቅስቃሴ ውስጥ እንደገቡ ተገልጿል። አሜሪካ ቬንዙዌላን ከፍተኛ ስጋት ያለባት ስትል በደረጃ 4 ወደዛ እንዳትጓዙ ስትል ፈርጃታለች። ይህ ደረጃ 4 የስጋት ደረጃ ለህይወት አስጊ የሆነ ሽብርተኝነት፣ አፈና፣ እገታ፣ የዘፈቀደ ህጎች፣ ህዝባዊ አመጽንና ደካማ መሰረተ ልማት እንዳለበት የሚያመላክት ነው። በዚህም አሜሪካ ዜጎቿ ወደ ቬንዙዌላ እንዳይጓዙ ማስጠንቀቋን ፎክስ አስነብቧል። በመጨረሻው መረጃችን ስናልፍ ኢሳያስ ጭራቅ ነው፣ ሻቢያን ልኩን ማስገባት አለብን ሲሉ ኢትዮጵያዊው ጄኔራል መልእክታቸውን አስተላልፈዋል። ኢሳያስና ሻቢያን ጭራቅ ሲሉ የገለጿቸውም ሲሆን ሻቢያ እስካለ ድረስ በቀጠናው ትርምስ አይጠፋም ሲሉም ተደምጠዋል። ኢሳያስ ተገዶ ይደራደራል ያሉት ጄኔራሉ በአሁኑ ሰዓት ብልጽግናን ለመጣል እየተንቀሳቀሱ ያሉት እንደ ፋኖ ያሉ አማጺዎችን ተላላኪና ወኪል ናቸው በማለትም ፈርጀዋቸዋል። የፋኖ ነፍጥ ማንሳት ለአማራ ገበሬ ዱብዳ ሆኖበታል የሚል ጉዳይም አንስተዋል። አዙሪት በሚል መጽሐፋቸውና በአንጋፋ የህወሓት ታጋይነታቸው የሚታወቁት ጄኔራል ዮሐንስ ገብረ መስቀል ከሰሞኑ በብሔራዊ ቴሌቪዥን ቀርበው ዘለግ ያለ አነጋጋሪ ቃለ መጠይቅ ሰጥተዋል። በቃለ መጠይቃቸውም ስለ ሻቢያ ፋኖና ህወሓት አስተያየታቸውን ሰጥተዋል። ሻቢያን ጭራቅ ሲሉ የገለጹት ሲሆን ልኩን ማስገባት አለብን ሲሉም ዝተዋል። ኤርትራ ለትልቅ ኦፕሬሽን እንኳን አትመችም ትንሽ ናት ያሉት ጄኔራሉ ሻቢያንና ኢሳያስን ጭራቅ ሲሉ በመግለጽ እዚያ የተፈጠረ ጭራቅ የኤርትራን ህዝብ እያጠፋ ለቀጠናው ስጋት ሆኗል። እሱ እስካለ ግን ወይም በልኩ ካልተያዘ ወይም ልኩን እንዲይዝ ካልተደረገ ሁልጊዜ ጣጣ አለ ሲሉ ሻቢያን ልክ እናስገባው ሲሉ ዝተዋል። ሻቢያን ከቀውስ ውጪ ሌላ ዓላማና ግብ የለውም ሲሉ የተናገሩት ጄኔራሉ ሻቢያ በራሱ የሚንቀሳቀስ አይደለም፣ የግብጽ ተላላኪ ነው በማለትም ገልጸውታል። ኢትዮጵያ የምታነሳውን ፍትሐዊ የባህር በር ጥያቄን ፕሬዝዳንት ኢሳያስ ለምን በድርድር ለመፍታት አይሞክሩም የሚል ጥያቄ የተነሳላቸውም ሲሆን ምላሻቸውን እንዲህ ሲሉ ሰጥተዋል። ለኤርትራ ያልሆነ ኢሳያስ ለኢትዮጵያ መሆን አይችልም። ወደ ራሱ ህልውና ሲመጣና ማቆም የማይችለው ጉዳይ ከሆነበት ኢሳያስ ተገዶ ይደራደራል። በደርግ ዘመቻ ሻቢያ ሊጠፋ ሲል ኢሳያስ ያኔ ከደርግ ጋር ሊደራደር ነበር። ነገር ግን ያኔ ህወሓት ከዚህ ችግር አወጣ ነው። በባድመ ጦርነት ወቅትም ሻቢያ ባድመን ሲነጠቅ በሌሊት ወደ ኒውዮርክ ስልክ እየደወለ አደራድሩኝ ይል ነበር። አሁንም ቢሆን ተገዶ ወደ ድርድር ይመጣል በማለትም ምላሻቸውን ሰጥተዋል። ጄኔራሉ በዚህ ቃለ መጠይቅ ሌላው ያነሱት ጉዳይ የአማራ ክልልን ግጭት ነው። በክልሉ ያለው ግጭት የውክልና ጦርነቱ አካል ነው። የፋኖ ታጣቂዎችንም ተላላኪ ናቸው ሲሉ ተናግረዋል። የአማራ ክልሉ ግጭት ለአማራ አርሶ አደር ዱብዳ ሆኖበታል። ጦርነቱ የአርሶ አደሩ ምርጫ አይደለም። በዚህም ታጣቂዎቹ ስቃይ አመጡበት። የህዝብ የሚባል ጦርነት የለም ሲሉም አብራርተዋል። አሁን የሀገሪቱ ችግር ሸማቂና ተላላኪ ነው ሲሉ የገለጹት ጄኔራሉ ከዚህ የተላላኪነትና የውክልና ጦርነት መውጣት አለብን ብለዋል። የትግራይን ጉዳይ በተመለከተም ባነሱት ሀሳብ ደግሞ የትግራይ ፖለቲካ ታሟል የሚል ሀሳብ አንስተዋል። ትግራይ እዚያው አለችላችሁ አንበጣበጥ፣ ፕሪቶሪያ ላይ ተስማምተናል፣ እሱን ማዕከል አድርገን እንፈጽም ሲሉም ተናግረዋል። ስብሃትና ኢሳያስ ትግራይ እንድትጠፋ ይፈልጋሉ። ህዝቡ ላይ ቂም አላቸው። የትግራይ ህዝብ እንደ ህዝብ ተቆጥቷል። ትግራይ በአሁኑ ሰዓት በራሷ እጅ አይደለችም በማለትም ጄኔራል ዮሐንስ ገብረ መስቀል ተናግረዋል ሲል አንድ አፍታ ዘግቧል።